ካደጋው በኋላ ምን ያክል ከባድ ጊዜ እያሳለፍክ እንደሆነ ማሳያችሁ ይሆናል። ድብርት፣ ጭንቀት፣ መናደድ ውስጥ እንደዛ አይነት ነገር ስሜት ነው እየተሰማ ያለው። ደስታውም አለ ከሱ ጋር እንደዚህ። አሁን አንዳንድ ቤተሰቦች ሲመጡ ሲጠይቁኝ ማን እንደመጣ ወንድም ጥላ እንዴት ነሽ? እያንዳንዱ ነገሮች ሁሉም አሳያቸዋለሁ። what it looks like ያለውበት ሰዓት። Hello, ደናችልኝ ሰላም ነው ወይ? It's your boy ማቲዬ here። ዛሬ እንግዲህ 9ኛው ቀናችን ይዘናል ካደጋው በኋላ። ማረጋችሁ ሁሉም ነገሮች የተሰማኝን feeling just my emotion ያለውበት status ሁሉም አጋራዋለሁ። ከዚህን ፔጅ ሆነስ ፔጅ ማድረግ ፈልጋለሁ እንዳልኳችሁ እና ባጭሩ I just want to record myself document ማድረግ ፈልጋለሁ። እና ያው እንግዲህ አደጋው ከተፈጠረ በኋላ things has been different የተለየ ነገር ሆኗል። ከማስበው እንደዚህ ከmy goals ከእቅዴ ከፕላኔ ከሁሉም like ወጥቻለሁ። አረጋቸው ብዬ ከማስባቸው ነገሮች like በማልፈልገው ላይ ነኝ ያለሁት። እሱም የእግዚአብሔር ስራ ነው፣ ተመስገን ነው ባጭሩ። ግን አንዳንዴ የሰይጣን ሽኩት አለ፣ አልዋሻችሁም። ይደብራል፣ ይጨንቃል፣ ይከፋሃል። በጣም ብዙ ዕላማ ብዙ ህልም ያለኝ ልጅ ነበርኩ። አሳካው ብዬ እያሰብኩ የነበሩት ማለት ነው በጣም ብዙ ነገሮች እና ትንሽ ተይዤ ያለው። ከዚህ በኋላም 5 ሳምንት አለው መርገጥ አልችልበትም እግሬ እና ወደ 2 ወር ከምናምን ደግሞ ነው የሚፈታው እግሬ። የሚገርማችሁ ይሄንን ኖትቡክ ሁለተኛዬ ነው። በአይዲያ ፉል ኦፍ አይዲያ አንድ ኖትቡክ ጨርሼ ወደዚህኛው ገብቼ like ወደ እቅዱ በቃ ልገባ ነበር እያሰብኩ የነበረው እና ያሰብኩትን ደግሞ I know deep down ብዙ ወጣቶች ብዙ ነገር እንደሚያስተምር ብዙ ኢንፍሉዌንስ እንደሚያደርግ ብዬ አስቤ ነበር። አሁን የምሰራቸው ለራሱ ቲክቶክ ሜይ ቢ ጂም ብሎግስ ሊሆን ይችላል ወይም ከፋሚሊ ሊሆን ይችላል ወይም ሊፕሲንክ ሊሆን ይችላል። but like it's not only that ማንም የማያውቀው ከዚህ ጀርባ የተደበቀ ብዙ ነገሮች እንትን አሉ፣ መስራት የሚችላቸው ነገሮች አሉ እና ወደሱ ልገባ በሚለው ነበር እንደዚህ የተፈጠረው አደጋው እና that's life እና በዚህ ሰዓት ደብሮኝ ጨንቆኝ እናቴ የምታወራኝ ነገር አለ፣ ፑሽ የምታደርገኝ የምትገፋኝ የምታበረታታኝ አንዳንድ ሰዎችም ወንድሜም ለራሱ አዲዬ እና ብዙ እንትን አሉ ፑሽ የሚያደርጉኝ። ግን like at the end of the day በቃ ሰይጣን አለ ሹክ ይለናል፣ እንዳልኳችሁ ይጨንቀናል። ቲክቶክ ስክሮል ሳደርግ ኢንስታግራም ስክሮል ሳደርግ ቤት ተቀምጬ ስውል እንደወጣት ደግሞ ታስቡታላችሁ። ሰይጣንም ለራሱ በጣም ያጨናንቀኛል። I feel like I'm running out of time ከሰዓት እየወጣው ሰዓት እየገደልኩት ብጠቀምበት ይሄንን እንደዚህ ባይፈጠር ምናምን የሚለው ነገር ገብቷችኋል አይደለ? እኔ አሁን እንደዚህ ብዬ አስባለሁ። ግን ሁሉም የእግዚአብሔር ስራ ነው። ይሄን እንደዚህ ጋር ቁጭ ያደረገኝ ነገር ከሆነ ነገር ሊጠብቀኝ ሊሆንም ይችላል እና I'm grateful ነኝ እና ይሄንን ከተሻለኝ በኋላም ደግሞ ብዙ እቅዶችን ማሳካቸው ነገር እንደማሳካካለው በላይቺ ታይም ትንሽ ታፉናብኛለች። ያው ፊልም ማድረግ ትችላላችሁ። ይሄንን ቤት ተቀምጠመዋል ምን እንደሚመስል ፊል ታደርጉታላችሁ እና ሁሉም ፊሊንግ ለማጋራት ነው የመጣሁት። እንደዚህ አሁን ዝም ብዬ ቲክቶክ ስክሮል እያደረኩ ምናምን የጂም ስታፍ ሳይ or something እንደዚህ የሆነ አለ አይደለ ኢቭን ተው ሰውነቴ እያየሁ ትንሽ ከከሳው ካየሁት ጂም እየሰራሁ ስላልሆነ በእርግጥ ከሳለው ለምን ጂም አልሄድም ምናምን ብዬ በግላለሁ አንዳንዴ። ከዛ በኋላ ሳስበው ደግሞ እዚህ ተይዣለሁ በእርግጥ አትችልበትም ለ5 ሳምንት ለ2 ወር ደግሞ like ከ2 ወር በኋላ ነው የሚፈታው
ተብያለሁ ለካ ብዬ አርፌ ደግሞ ቁጭ እላለሁ በቃ ሳልፈልግ በኋላ ወክ የሚያደርጉትንም እንዳልኳችሁ እያየሁ ለምንድን እነሱ ትንሽ ወጣ ብዬ አየር አልቀበልም እንደ ጤነኛ ሰው እና ያ አይደለም ደግሞ እሱ ላይ በጣም እግሬ ትንሽ ጉዳት ደርሶበታል እና that's life እንደዚህ አይነት ሽኩታ ይመጣልና ጭንቅላታችን ላይ የሆነ ነገር ማድረግ የምንፈልግም የሆነ ነገር የሚይዘን ነገር ወይም በእግር ብቻ አይደለም የተሰበረው ሁላችሁም ማስረዳችሁ ባላችሁበት የህይወት ላይፍ ታይም በቃ እነሱ ናቸው እንትን የሚያደርጓችሁ anyhow እንደነገርኳችሁ ልክ ሲከፋኝ ሲጨንቀኝ ሲደብረኝ መታ የምታበረታታኝ እናት ያለች ላይክ ምንም ባላሳያትም የድብርት የኢሞሽን ፊት ባላሳያትም ግን ካይኔ አይታ ላይክ የምታቀኝ ነገር አለው ላይክ መታ ላይክ አይዞ በቃ ሁሉም ታሳካዋለህ ጊዜው ገና በቃ አንድ ወር ከምናምን እኮ ነች በቃ ታጋግማለህ ትወጣለህ ትሰራለህ ያሰብኳቸው ነገሮች ታሳካለህ ምናምን መርገጥ ትችላለህ ከአንድ ወር በኋላ ምናምን ነው የምትለኝ ከሚገርማችሁ የኔ እናት ማቲዬ ነው ቆንጆ ብርታቴ ይኸው እዚህ ጋር አለሽ ብርታቴ ሲከፋኝ ሲደብረኝ አይዞ ብላ ፑሽ የምታደርገኝ እዚህ ጋር ተቀምጣለች የኔ እናት በጣም ነው የምወዳት አንዞደይ ከመነሃ ግድ ነው ሽኳዶ ደምቢ በረታ ታባቱ በረታልሻለሁ ጀግንልሻለሁ አኩራሻለሁ ቴንክ ዩ እኔልች ማለት እግዚአብሔር ብቻ እድሜና ጤና ይስጥልኝ አሁን ይሄ አደጋ በቃ ለጥሩ ነገር ነው የምትወስደው ማለት ማስተማሪያ ይሆናል እንጂ አንተ እንድትቆጨጭበት አያርግም ለምን በል እግዚአብሔር እንግዲህ ያልተጻፈ አይነበብም እንደሚባለው ይሄ አደጋ ማስተማሪያ የሆነ ነገር በቃ ደስ የሚል ትምህርት ነው የሚሰጥህ ለምን እንዲሁ ሁኜ ቁጭ ብዬ እየሮጥኩ ስራዬ ለምን አልሰራሁም ለምንድነው እንደዚህ ሁኜ ቁጭ ያልኩት ብለህ ትናደዳለህ ግን መናደድ የለብህም መናደድ የለብህም ለምን መሰለህ መሞትም ስላለ ነው ስለዚህ እግዚአብሔር አትፈትነኝ አይባልም ከፈተና ሁሌ አሳልፈኝ አንተ ጠብቀኝ ሁሉ ጊዜ በስራዬ ላይ ፊቴ ሄድ ማለት ቀደምልኝ ነው ማለት ያለብህ እንጂ ይሄ ትንሽ የፈተና ነው ላንተ ስለዚህ አንተ ደግሞ እንደዚህ ሆነ ደግሞ እግር ተመቶ ምን ብለህ ደግሞ እንደገና አጋጣሚ ደግሞ እንትን ሲሆንብህ ምንድነው የሚባለው በእናንተ የሆነ በቃ በያሰብኩ ነገር ካልሆነ አይደለም ይሄ እንትን የሚያደርጉ የቲክቶክ ባን የሚደረገው ያ ደግሞ እንደገና ፈተና ነው የኔ ልጅ እንደገና ፈተና ነው ያ ፈተና ደግሞ እንደገና ሆኖ ማለፍ ነው ሁሌኛ የሰው ልጆች ሁሌ እንፈተናለን ሁሌ ደግሞ እናርፈዋለን ካለፍን ደግሞ እግዚአብሔርን ብርታት ይሰጠናል የሆነ ነገር ይሄን ደረሰብኝና እንዴት ነው መሆኑ ከዚህ ፈተና እንዴት ነው መውጣው ምናምን የምንጨናነቅ ከሆነ ግን በእግዚአብሔር ዘንድ አንወደድም ስለዚህ ሁሉ ጊዜ ተመስገን የሚለውን ነገር ማስቀደም አለብን ማመስገን ነው እግዚአብሔርን ማመስገን ነውና የኔ ልጅ ይሄን የደረሰብህ አንተ እግዚአብሔርህን ሁሉ ጊዜ ጸሎት እንድታደርግ ሁሉ ጊዜ ደግሞ ደስተኛ እንድትሆን ጠብቆሃልና ክብር ምስጋና ክብሩ ለሱ ይውሰድ እግዚአብሔር ክብሩ ይስፋ እግዚአብሔር ስለዚህ ይሄ ተመታሁኝ ብለህ እንቅፋት ነው የመታይ ነው እንጂ ከዛ አደጋኔ እንደዛ ሆና ያች መኪና እንዴት ተረፍክ የሚያስብል ነገር በቃ እንደዚህ ተረፍክ ብዬ በቃ እኔ ግራ ገብቶኛል ያን ጊዜም ደግሞ ያኔ ለሊት ወደኔ ነበር የተደወለው እኔ መቀሌ ነበርኩ ወደኔ ሲደውሉልኝ በጣም ነው በቃ የሆነ ነገር በቃ እግዚአብሔር የውሸት ነው ምንድነው ብዬ ሁለቴ ስልኬ ሳያት ከዛ ተመልሼ ስደውል እውነት መሆኑን ሳቅ አዶናይ ሂዶ እንዳነሳችሁ ሲገባኝ
እኔ በእውነት እግዚአብሔር ክብር ለሱ እመቤቴ ማርያም ሁሉ ጊዜ ቤቴ የታወት ቤት ነው የመሰለውና እነሱ ደግሞ አሳልፎ እንደማይሰጧችሁ እርግጠኛ ሆንኩኝ እና ጸለይኩኝ ተንበረከኩኝ ያ ሌሊት ያ የተመታችሁት 10 ሰዓት ለኔ ሲደወልልኝ ሻማዬን ለኮስኩኝ ያ ሌሊት 2 ሻማ ለኮስኩኝ ፈጣሪ ሆይ እኔ እነሱ ፈተና አትስጣቸው አልልም የሆነ ነገር ይሁን አልልም ግን ደግሞ እግራቸው ከዛ መጥፎ አደጋ መጥፎ ነው የአደጋ ጥሩ ነገር የለውም ግን ደግሞ እግራቸውን ቢሆን ልብይ መልእክት ላኩለትና መመልከቻ ለእግዚአብሔር ሰጠውኝ ከዛ እንደዛው ነው ተጠበቀሽ ከዛኔ በቃ ሌላ አልፈልግም እውነት ያኔ እየደወልኩ 10 ሰዓት 11 ሰዓት 12 ሰዓት ሲል ልክ ነቃውኝ 1 ሰዓት ሲሆን ልክ መንገዱ ላይ ሁኜ እንዴት ነው ማትሷላ እንዴት ነው ጃኒ እንዴት ናት ይያልኩኝ ከዛ ቀጥዬ ኢዮቤልም ነበር ኢዮቤል ደግሞ በምንም ተአምር አላወቅኩም ከዛ ዘንኩኝ ለእናቱም ሳልነግራት ከዛ እዛ ኤርፖርት ላይ ነው የደረስኩትና ለእናቱ ሳልነግራት ምንድነው እንዴት ነው እሱስ ምን ሆነ አልኩኝ ደግሞ ለእናቱ አንድ ነው ከስንት መከራ ከስንት ጭንቅ የወጣ ልጅ ነው አይ እሱ ምንም ነገር አልሆነም ስትለኝ አረ በእናትሽ አገናኝኝ አልኳት አረ ምንም አልሆነም ስትለኝ በቃ ደስ አለኝ የሱ መዳኑ የጃኒ መዳኗ ግን ልጄ እግሩ ብቻ ሆኖ ሳየው በቃ ምንም እንዳልሆነ በቃ ተደሰትኩኝ በጣም እጅግ በጣም ተደሰትኩኝ ለእግዚአብሔር ደግሞ ክብር ምስጋና ለሱ ያልኩትም እግሩ ተመቶ ልክ እዛው የጧት በረራውን የሁለተኛው በረራ ስደርስ ከሆስፒታል ኦፕሬሽን አድርጎ ወደ መኝታው ሲገባ እኔ ደግሞ አብሬው ገባሁና ሳየው እግሩ ነው ምንም አልሆነ ተመስገን ያልኩት በቃ ለሱ ተመስገን አልኩት እኔን ከልሎኛል እውነት በኔ በኩል ሆናችሁ እግዚአብሔርን ለኔ ሁሉ ጊዜ የምታስቡልኝ የምትጨነቁልኝ የኢትዮጵያ ሕዝብ በሙሉ እውነት እንደናንተ ልጆች አርጋችሁ አዱዬ ሲታሰር ሲፈታ ማነው ማትሷላ ደግሞ ሀኒዬ ነው የምለው በዚህ አጋጣሚ ልጄ ማትሰራ ሃኒ ማትሷላ ስትለኝ ሌላ ሰው የጠራሁት ነው የሚመስለውና ሀኒዬ ነው የምለውና ሃኒ ልጄ ደግሞ አስተዋይ ነው በጣም ደግ ነው ለኔ ይጨነቃል እና መጥፎም እንዲያጋጥመው ማልፈልግም ነበር ኢዮቤሌ ልጄም በጣም ደህና ነው እና በጣም ደስ ብሎኛል ኢዮቤሌ ቢመጣ በዚህ ጋር ደስ ይለኝ ነበር እና እግዚአብሔር ክብር ይስጣችሁ እንደ ልጃቻ ለአዶናይም ለማትሷላም ስለኔ ብላችሁ የምትጨነቁ እግዚአብሔር በእውነት እዚህ ሚዲያ ላይ ወጥቼ ተናግሬ ማላቅም በቃ ሁሉ ጊዜ ያጋጥመኛልና የልጆቼ ሞያም ስለሆነ ለነሱም ላበረታታ ከፊታቸው ሁኜ እንግዲህ ቴንኪው ላለው ለኢትዮጵያ ሕዝብ በእውነት የደነገጣችሁ በሁሉ ነገር በስልክም ኢቭን የጸለያችሁልኝም ያትርፋችሁ ጥሩ ነገር ቴንኪው ላለው በዚህ አጋጣሚ ቴንኪው ላለው ኢዮቤሌም ሰላም ነው በጣም ደስ ብሎኛል ምንም አልሆነም ይሄው አሁን ደግሞ አበረታቱት ይሄው ልጄ ያን ጊዜ ሞባይሉ ጠፍቶ እስካሁን አይቀረጽም የቆየውና በደንብ አርጋችሁ ልጄ በጣም ከልጆቼ በላይ ነው ማየውና በደንብ አርጋችሁ አበረታቱልኝ ልጄ ነው በቃ አብሮ ስላደጉ ሶም አቤ ማለት ለኔ እንደናቴ አክስቴ ነች በጣም ወዳት ነች ግን እንደናቴ ነው ማለት እና ሁሉንም ማማቲ ሚሊና ሁሉም እንደ ወንድሞቼ ነው ወዳቸውና ከነሱ ሌላ ውጭ ማንም ወንድም የለኝና በጣም ነው ወዳቸውና I love you thank you thank you በዚህ አጋጣሚ thank you ነይ ወለላይ ማለት እኔ ሳልናገር እንዴ እሺ የማቲ ነገር ያጋጠመኝ ነገር እኔ ደግሞ ልናገር መጀመሪያ እኔና አክበረት ከፀጉር ቤት መተን ነበርና ከኔ ጋር እየሰራ ነበር አይታችሁ ነበር
ተሰሪቼ መጥቼ እያሳየሁ ነበር ቲክቶክ ሃኒ ሲዩ እየለቀቀ ነበር እና ቲክቶክ እና ከዛ እሱ ተደውለለት ሂድ ሲባል ወደ መኪና ቻርጅ ላይ አድርጉ ሲሄዱ ከጃኒ ጋር እኔ ምንም አላሰብኩትም ነበር ከዛ ከ4 ሰዓት ወይም 7 ሰዓት ነው ይሄን አደጋ የተከሰተውና ከዛ እኔ የውሸት መስለኝ ፕራንክ ላይ አድርጉ መስለኝ እየሳቁ ነበር ለራሴ ይሄ ነገር በቃ በጣም ይጸጽተኛልና እየሳቁ ነበር እዚህ ሁላችሁ አንቺ ቀልድ አይደለም እያሉኝ ነው ኦርዲነራፒ እኔ ጨንቆኝ ነበር ከዛ እየሳቁ ከዛ ኦፕሬሽን ገባ ሲባል ግን የለም በጣም ነው ያዘንኩት በጣም ነው ያለቀስኩት ለእግዚአብሔር በጣም ነው የጸለሁት በቃ እኔ ሌላ ነው ያሰብኩት ከዛ መጥቼ ባካሳየው ግን በጣም ተደሰትኩ ይሄ ደስታ ነው መደሰት ነው ያለብን የኢትዮጵያ ህዝብ ሙሉ እናመሰግናለን ከኛ ጎን ስለሆናችሁ በጣም እናመሰግናለን የጸለያችሁ አሁን ደግሞ ተሽሎ እንኳን ተሻላላችሁ በጣም እናመሰግናለን አሁን ደግሞ ባንድ አድርጎበታል አካውንቱ ግን ለቦቆ ነው ይሄ አንዳንድ አላችሁ እንቀኝት ለምን እንደዚህ ታደርጋላችሁ ሆስፒታል ወጥቶ ለእናንተ ሲያቀርብላችሁ አንዳንድ ሰዎች ለና እየደገፋችሁ ነበር አንዳንድ ሰው ደግሞ እየገባችሁ ሪፖርት እያረካችሁ ነበር እግዚአብሔር እጃችሁ ይስጣችሁና ወንድሜ በጥሩ ስለመጣ በጥሩ ስላዳነ በጣም ነው እግዚአብሔር ማመሰግነው እና በጣም Thank you. Okay, ምን ትያለሽ? ሳታስብበት ነበር እኔ ያው እግዚአብሔር ይመስገን family matters at the end of the day ፋሚሊ እንዴት ማተር እንደሚያደርግ የምታውቁት ወይም ስትታመሙ ወይም መጥፎ ደረጃ ላይ ስትሆኑ ምናምን መጥቶ ላይክ በቃ ሲያበረታችሁ እንደዚህ ሁላችሁም አጎቴ እህቴ ከጎኔ ነበሩ ኢቭን ቶ እግሬ ተሰብሮኝ ስቃይ ላይ ያለው እንዴ እንኳን በእግር አለፈ ብትሞትብን አሁን የት ደረጃ ላይ ነበር ጭንቅ ላይ ዲፕሬሽን ላይ ሞሞትም አለ እያሉ የሚያጠረክሩኝ ቤተሰቦቼ ናቸው እና at the end of the day family matters ቤተሰባችሁ በህይወት እያሉ ደስተኛ ያርጉ በቃ እኔ አሁን አሳክቻት እቺ ህይወትም ለነዚህ ነው የምታያቸው እና may God be with us እግዚአብሔር ከኛ ጋር ይሁን እናከብራችኋለን እንወዳችኋለን Thank you. Bye. Thank you. I'm so confident enough እንደማሳካው እና ይሄን ደግሞ እንደማይዘኛ ጋለው ይሄን ነው ላካፍላችሁ የመጣሁት በዚህም ያላችሁ ፊል ልታደርጉኝ ትችላላችሁ እኔ ያለሁበት ሲቹዌሽን እና ኦንሊ በእግር መሰበር ላይሆን ይችላል በሌላ ነገሮች ተይዛችሁ ላላችሁ it's just a friendly reminder ይሄኛው ቪዲዮ እንዲሆንላችሁ ማለት ነው እንደዚህ እየተጃጃልኩ ነው የምለው እንደ ህፃን ልጅ ማጫወቻ ተገዝቶልኝ አላፍርም this is a honest page ያው በዚህ ጋር እንደዚህ በቃ ማሳጅ እንደዚህ እያልኩ ነው የምውለው እና እህቶቼም አሉ አኩዬ ሂሉዬ መሀል ላይ እየመጡ ይበጠብጡኝ ያረብሹኛል ችግር የለውም ደስ ይለኛል አዲስ ከምንጨነቅ በእነሱ ይዚ ይሆናል እና እዚህ አልጋም ተኝቼ እንደዚህ አይነት ቪዲዮ ሰርቼ ወደ እናንተ ላቀርብላችሁ ብዬ ነው ሪከርድ ያደረኩት ወዳችኋለሁ ሁላችሁም በርቱልኝ በዚህ ሰዓት ያላችሁ ሁሉም በርቱ ነው የምላችሁ gonna make it in life ህይወት ላይ እናሳካታለን ወዳችኋለሁ peace out